አችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናችሁን ለማሳደግ መመገብ ያለባችሁን 6 ጤናማ ዘሮች ወይም ደግሞ ሲድስ የምንላቸውን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥንት ጀምሮ እንደ ጠቃሚ የምግብ ምንጭ ሆነው አገልግለዋል። እንደ የዱባ ፍሬዎችና ቺያ ሲድስ ያሉ ዘሮች እንደ ፋይበር፣ ፕሮቲን፣ ጤናማ ስብ፣ ቫይታሚኖችና ማዕድናት ባሉ ንጥረ ነገሮች የታሸጉ ሲሆኑ በርካታ የጤና ጠቀሜታዎችም አሏቸው። በአመጋገባችሁ ውስጥ እነዚህን ዘሮችን ማከል የዕለት ተዕለት የምግብ ፍላጎቶቻችሁን ለማሟላት ሊረዳችሁ ይችላልና የልብ ህመምናም አንዳንድ ካንሰርን ጨምሮ ለተለያዩ የጤና ሁኔታዎች ተጋላጭነታችሁን ሊቀንስ ይችላል። ታዲያ ግዴታ መመገብ ያለባችሁን ዘሮችን ወይም ደግሞ ሲድስ የምንላቸውን አሁን እነግራችኋለሁኝ። አንደኛ የዱባ ፍሬዎች ወይም ደግሞ ሲድስ ነው። የዱባ ፍሬዎች ከዱባዎች የሚወጡ ለምግብነት የሚውሉ ፍሬዎች ናቸው። 1 አውንስ ወይም ደግሞ 1/4ኛ ስኒ የተጠበሰ የዱባ ፍሬ የካሎሪ ይዘቱ 163፣ ፕሮቲን 8.45 ግራም፣ ካርቦሃይድሬትስ 4.17 ግራም፣ ፋይበር 1.84 ግራም፣ ስብ 13.9 ግራም፣ መዳብ 0.36 ሚሊ ግራም ወይም ደግሞ 40% በቀን የሚያስፈልጋችሁን፣ ብረት ወይም ደግሞ አይረን 2.29 ሚሊ ግራም ወይም ደግሞ 13% በቀን የሚያስፈልጋችሁን፣ ማግኒዚየም 156 ሚሊ ግራም ወይም ደግሞ 37% በቀን የሚያስፈልጋችሁን፣ ዚንክ 2.17 ሚሊ ግራም ወይም 20% በቀን የሚያስፈልጋችሁን ይይዛል። የዱባ ዘሮች ወይም ደግሞ ፍሬዎች ስውር ጣዕም አላቸውናም በተለምዶ እንደ መክሰስ ተጠብሰው መመገብም ትችላላችሁ። እንደ ማግኒዥየም፣ መዳብ፣ ዚንክ እናም ብረት ያሉ እጅግ በጣም ጥሩ የእጽዋት ፕሮቲን እናም አስፈላጊ የማዕድናት ምንጭ ናቸው። 1 አውንስ አገልግሎት የዱባ ፍሬ የሚያስፈልጋችሁን የማግኒዥየም የዕለት ተዕለት ፍላጎቶችን 37% ይሸፍናል። ማግኒዥየም የደም ግፊትን፣ የደም ስኳርንናም ጭንቀትን ይቆጣጠራል። በተጨማሪም የዱባ ፍሬዎች በመዳብናም በብረት የበለጸጉ ናቸው። ለቀይ የደም ሕዋስ ለማምረት የሚያስፈልጉ 2 ማዕድናት ሲሆኑ እናም ዚንክ ደግሞ በበሽታ የመከላከል ተግባር እድገትናም የዲኤንኤ ውህደትናም የቆዳ ጤና ላይ ወሳኝ ሚናን የሚጫወት ንጥረ ነገር ነው። የዱባ ዘሮች በካርቦሃይድሬት ይዘቱ ዝቅተኛ ቢሆንም በእጽዋት ላይ የተመሰረቱ ፕሮቲንናም ለልብ ጤናማ ቅባቶችን የያዙ ናቸው። ይህም ከእጽዋት ተኮር ወይም ደግሞ ዝቅተኛ ካርቦሃይድሬት አመጋገብን ለሚከተሉ ጥሩ ምርጫ ነው። ሁለተኛ ሄምፕ ሲድስ ወይም ደግሞ ዘሮች የምንላቸው ናቸው። ብዙ ሰዎች አስደናቂ የአመጋገብ ጥቅሞቻቸውን ስለሚያውቁ የሄምፕ ዘሮችን ወይም ደግሞ ሲድስን ባለፉት 2 አስርት ዓመታት ውስጥ ተወዳጅነትን አግኝተዋል። 1 አውንስ ወይም ደግሞ 1/4ኛ ስኒ የሄምፕ ሲድስ የካሎሪ ይዘቱ 166፣ ፕሮቲን 9.48 ግራም፣ ካርቦሃይድሬትስ 2.6 ግራም፣ ፋይበር 1.2 ግራም፣ ስብ 14.6 ግራም፣ ቫይታሚን ቢ6 0.18 ሚሊ ግራም ወይም ደግሞ 11% በቀን የሚያስፈልጋችሁን፣ መዳብ 0.48 ሚሊ ግራም ወይም 53% በቀን የሚያስፈልጋችሁን፣ ብረት ወይም ደግሞ አይረን 2.38 ሚሊ ግራም ወይም ደግሞ 13% በቀን የሚያስፈልጋችሁን፣ ማግኒዥየም 210 ሚሊ ግራም ወይም ደግሞ 50% በቀን የሚያስፈልጋችሁን፣ ፎስፈረስ 495 ሚሊ ግራም ወይም 40% በቀን የሚያስፈልጋችሁን፣ ዚንክ 2.97 ሚሊ ግራም ወይም 27% በቀን የሚያስፈልጋችሁን ይሰጣሉ። የሄምፕ ሲድስ ፕሮቲን፣ ጤናማ ስብ፣ ፋይበር እናም ማግኒዥየም፣ ቫይታሚን ቢ6 እናም ዚንክን ጨምሮ በርካታ አስፈላጊ ቪታሚኖችን እናም
ማዕድኖችን በማቅረብ ልትበሉ ከምትችሉት በጣም ጠቃሚ ዘሮች ውስጥ አንዱ ናቸው። የሄምፕ ሲድስ በተለይ ለአእምሮ ጤና ጠቃሚ ሊሆኑ ይችላሉ። ምክንያቱም ለአእምሮ ጥሩ ተግባርና እንደ ፕሮቲን፣ ስብና ማግኒዥየም ባሉ የጭንቀት መቆጣጠሪያ አስፈላጊ በሆኑ ንጥረ ነገሮች የበለጸጉ ናቸው። ማግኒዥየም በሰውነት ውስጥ ለሚፈጠረው የጭንቀት ምላሽ ትልቅ ሚና የሚጫወተው ሲሆን ጥናቶችም እንደሚያሳዩት ብዙ ጊዜ የሚጨነቁ ሰዎች በተለምዶ ውጥረት ከሌላቸው ሰዎች ጋር ሲነጻጸሩ የማግኒዥየም ደረጃቸው ይቀንሳል። ከዚህም በላይ አንዳንድ ጥናቶች እንደሚያሳዩት ዝቅተኛ የማግኒዥየም መጠን ያላቸው ሰዎች እንደ ለአእምሮ ጤና ችግሮች የመጋለጥ ዕድላቸው ከፍተኛ ነው። እንደ ሄምፕ ሲድ ያሉ በማግኒዥየም የበለጸጉ ምግቦችን መጨመር የማግኒዥየም መጠናችሁን ለመጨመርና የአእምሮ ጤናን ለመደገፍ ይረዳል። 1 አውንስ የሄምፕ ሲድስ ለዚህ ንጥረ ነገር ከሚመከሩት ዕለታዊ መጠን 50%ቱን ይሸፍናል። ሶስተኛ ቺያ ሲድስ ነው። ብዙዎቻችሁ የምታውቁት ቺያ ሲድስ ትንሽ ቢሆኑም ከአመጋገብ ጋር በተያያዘ በጣም ከፍተኛ ጥቅምን ይሰጣሉ። 1 አውንስ ቺያ ሲድስ የካሎሪ ይዘቱ 138፣ ፕሮቲን 4.86 ግራም፣ ካርቦሃይድሬትስ 11.9 ግራም፣ ፋይበር 9.75 ግራም፣ ስብ 8.7 ግራም፣ ካልሲየም 179 ሚሊግራም ወይም 14% በቀን የሚያስፈልጋችሁን፣ ብረት ወይም ደግሞ አይረን 2.19 ሚሊግራም ወይም 12% በቀን የሚያስፈልጋችሁን፣ ማግኒዚየም 95 ሚሊግራም ወይም 23% በቀን የሚያስፈልጋችሁን፣ ማንጋኔዝ 0.771 ሚሊግራም ወይም 34% በቀን የሚያስፈልጋችሁን፣ ፎስፈረስ 244 ሚሊግራም ወይም 20% በቀን የሚያስፈልጋችሁን፣ ሴሊኒየም 15.6 ማይክሮግራም ወይም 28% በቀን የሚያስፈልጋችሁን፣ ዚንክ 1.3 ሚሊግራም ወይም 12% በቀን የሚያስፈልጋችሁን ይሰጣሉ። ቺያ ሲድስ እንደ ማግኒዥየም፣ ማንጋኔዝ እናም ሴሊኒየም ያሉ የበርካታ ማዕድናት ምንጭ ናቸው። እንዲሁም ልዩ በሆነ መልኩ ከፍተኛ ፋይበር አላቸው። 1 አውንስ አገልግሎት ከዕለታዊ የፋይበር ፍላጎቶቻችሁ 35 በመቶውን ይሸፍናል። እንደ ቺያ ሲድስ ያሉ ከፍተኛ ፋይበር ያላቸው ምግቦች የምግብ መፍጫ ስርዓታችሁን ይደግፋሉ እናም እንደ ኮሌስትሮል እናም ትራይግሊሰራይድ ያሉ የደም ቅባቶችን ጤናማ ደረጃ እንዲጠብቁም ይረዷቸዋል። የቺያ ሲድስ በሚሟሟው ፋይበር የበለጸጉ ናቸው። ይህም በምግብ መፍጫ ስርዓት ውስጥ የኮሌስትሮል መጠንን በመቀነስ ከሰገራ እንዲወጣ ያደርገዋል። እንደ ኤሮፓያን አቆጣጠር በ2021 የተደረገ የ10 ጥናቶች ግምገማ የቺያ ሲድስ አጠቃቀም አጠቃላይ ኮሌስትሮልን፣ ኤልዲኤል ኮሌስትሮልን እና ትራይግሊሰራይድ ደረጃዎችን ለመቀነስ ውጤታማ መሆኑን አረጋግጧል። ከዚህም በላይ በጥናቱ ላይ የቺያ ሲድስ ዘሮችን መመገብ የልብ ችግር መከላከያ ውጤት አለው። ኤችዲኤል ኮሌስትሮልን ከፍ ሊያደርግ እንደሚችል አረጋግጧል። በተጨማሪም ጥናቶች እንደሚያሳዩት የቺያ ዘሮችን ወደ አመጋገባችሁ ማዕከል የደም ግፊት መጠንንና የደም ስኳር መጠንን ለመቀነስም ይረዳል። ይህም የልብ ጤናን ለማሻሻልና የልብ በሽታ ተጋላጭነትን ይቀንሳል። 4ኛ የሰሊጥ ዘሮች ናቸው። የሰሊጥ ዘይትና የሰሊጥ ምርቶችን ለማምረት ጥቅም ላይ ከመዋሉ በተጨማሪ የሰሊጥ ዘሮች እንደ ጣፋጭ ምግቦች፣ ዳቦ እናም የስጋ ምግቦች ውስጥ ሊካተቱ ይችላሉ። ለ2 የሾርባ ማንኪያ የደረቀ የሰሊጥ ዘር የካሎሪ ይዘቱ 103.2፣ ፕሮቲን 3.18 ግራም፣ ካርቦሃይድሬትስ 4.22 ግራም፣ ፋይበር 2.12 ግራም፣ ስብ 8.94 ግራም፣ ካልሲየም 175.6 ሚሊግራም ወይም ደግሞ 14% በቀን የሚያስፈልጋችሁን፣ መዳብ 0.734 ሚሊግራም ወይም 82% በቀን የሚያስፈልጋችሁን፣ ብረት 2.62 ሚሊግራም ወይም 15% በቀን የሚያስፈልጋችሁን፣ ማግኒዚየም 63.2 ሚሊግራም ወይም 15% በቀን የሚያስፈልጋችሁን፣ ማንጋኔዝ 0.442 ሚሊግራም ወይም 19% በቀን የሚያስፈልጋችሁን፣ ሴሊኒየም 6.2 ማይክሮግራም ወይም 11% በቀን የሚያስፈልጋችሁን፣ ቲያሚን 0.142 ሚሊግራም ወይም 12% በቀን የሚያስፈልጋችሁን፣ ዚንክ 1.39 ሚሊግራም ወይም
13% በቀን የሚያስፈልጋችሁን ይሰጣል። የሰሊጥ ዘሮች በትንሽ መጠን ለምግብነት ቢውሉም እንኳን አስደናቂ የሆነ የተመጣጠነ ምግብን ይሰጣሉ። 2 የሾርባ ማንኪያ የሰሊጥ ዘር ከ10% በላይ የሚሆነውን የዕለት ተዕለት የካልሲየም፣ የመዳብ፣ የብረት፣ የማግኒዚየም፣ የማንጋኔዝ፣ የሴሊኒየም፣ የቲያሚን እና ዚንክን ይሸፍናል። ይህም የሰሊጥ ዘሮች የንጥረ ምግብ አወሳሰድን ለመጨመር ጥሩ ምርጫ ያደርጋቸዋል። የሰሊጥ ዘሮች እንደ ካሮቲኖይድ፣ ፍላቮኖይድ፣ ሊግናንስ እና ፖሊፊኖልስ ባሉ የእጽዋት ውህዶች የበለጸጉ ሲሆኑ ጥናቶችም እንደሚያሳዩት የሰሊጥ ዘሮችን መመገብ የአንቲ ኦክሲዳንትስ መጠንን ለመጨመር እና እብጠትንና የኦክሳይድ ውጥረትን ለመቀነስ ይረዳል። በተጨማሪም የሰሊጥ ዘር ምርቶችን መመገብ እንደ የደም ግፊትና ከፍተኛ ኮሌስትሮል ያሉ የልብ ህመም አጋላጭ ሁኔታዎችን በመቀነስ ረገድ ውጤታማ እናም አትሮስክለሮሲስ በሽታን ለመከላከልም ይረዳል። 5ኛ ፍላክስ ሲድ ወይም ደግሞ ተልባ ነው። ተልባ በብዙ መንገድ ጤናን የሚጠቅሙ በጣም ገንቢ ከሆኑ ዘሮች ውስጥ አንዱ ነው። 2 የሾርባ ማንኪያ ሙሉ የተልባ ዘሮች የካሎሪ ይዘቱ 110፣ ፕሮቲን 3.76 ግራም፣ ካርቦሃይድሬትስ 5.96 ግራም፣ ፋይበር 5.62 ግራም፣ ስብ 8.7 ግራም፣ መዳብ 0.25 ሚሊግራም ወይም 28% በቀን የሚያስፈልጋችሁን፣ ብረት ወይም ደግሞ አይረን 1.18 ሚሊግራም ወይም 7% በቀን የሚያስፈልጋችሁን፣ ማግኒዚየም 80.8 ሚሊግራም ወይም 19% በቀን የሚያስፈልጋችሁን፣ ማንጋኒዝ 0.51 ሚሊግራም ወይም 22% በቀን የሚያስፈልጋችሁን፣ ቲያሚን 0.338 ሚሊግራም ወይም 38% በቀን የሚያስፈልጋችሁን፣ ሴሊኒየም 5.24 ማይክሮግራም ወይም 10% በቀን የሚያስፈልጋችሁን፣ ዚንክ 0.894 ሚሊግራም ወይም 8% በቀን የሚያስፈልጋችሁን ይሰጣል። የተልባ ዘሮች መዳብ፣ ማግኒዚየም እናም ሴሊኒየምን ጨምሮ በበርካታ ቫይታሚኖችና ማዕድናት የበለጸጉ ናቸው። እነዚህ ዘሮች የምግብ መፈጨትን ጤናን የሚደግፍ ጥሩ የፋይበር ምንጭን ይሰጣሉ። ተልባ የሆድ ድርቀትን ለመከላከል ውጤታማ የተፈጥሮ ሕክምና ነው። እናም ጠቃሚ የሆኑ ፕሮባዮቲክስ ባክቴሪያዎች እድገትን በማበረታታት አጠቃላይ ጤናማ የአንጀት አካባቢን ሊደግፍ ይችላል። ጤናማ የአንጀት እንቅስቃሴን እናም የተመጣጠነ ማይክሮባዮሎጂን ከማበረታታት በተጨማሪ የተልባ ዘሮችን ወደ አመጋገባችሁ ማከል የደም ስኳር ቁጥጥርን ያሻሽላል እናም እንደ ከፍተኛ የኮሌስትሮል መጠን ያሉ ለልብ ህመም ተጋላጭነታችሁን ይቀንሳል። 6ኛ ደግሞ ሱፍ ነው። ሱፍ እንደ ቫይታሚን ኤ፣ ሴሊኒየም እና ጤናማ ቅባቶች ባሉ ጠቃሚ ንጥረ ነገሮች የበለጸጉ ናቸው። 1 አውንስ ሱፍ የካሎሪ ይዘቱ 155፣ ፕሮቲን 5.47 ግራም፣ ካርቦሃይድሬትስ 4.34 ግራም፣ ፋይበር 2.55 ግራም፣ ስብ 14.1 ግራም፣ ቫይታሚን ኢ 7.4 ሚሊግራም ወይም 49% በቀን የሚያስፈልጋችሁን፣ ቫይታሚን ቢ6 0.228 ሚሊግራም ወይም 13% በቀን የሚያስፈልጋችሁን፣ ፎሌት 67.2 ማይክሮግራም ወይም 17% በቀን የሚያስፈልጋችሁን፣ ፎስፈረስ 329 ሚሊግራም ወይም 26% በቀን የሚያስፈልጋችሁን፣ መዳብ 0.519 ሚሊግራም ወይም 58% በቀን የሚያስፈልጋችሁን፣ ሴሊኒየም 22.5 ማይክሮግራም ወይም 41% በቀን የሚያስፈልጋችሁን፣ ዚንክ 1.5 ሚሊግራም ወይም 14% በቀን የሚያስፈልጋችሁን ይሰጣል። ሱፍ የበርካታ ቪታሚኖችና ማዕድናት ምንጭ ናቸው። በተለይ በቫይታሚን ኢ፣ በመዳብናም በሴሊኒየም የበለጸጉ ናቸው። እነዚህ ሁሉ በጤና ላይ ወሳኝ ሚናን ይጫወታሉ። 1 አውንስ ሱፍ 50% የሚጠጋውን የዕለት ተዕለት የቫይታሚን ኢ ፍላጎቶቻችሁን ያሟላል። ቫይታሚን ኢ በስብ የሚሟሟ ንጥረ ነገር ሲሆን በሰውነት ውስጥ እንደ ኃይለኛ አንቲኦክሲዳንት ሆኖ የሚሰራ ነው። ይህም ወደ በሽታ ሊያመራ ከሚችል ሴሉላር ጉዳት ይከላከላል። የሱፍ ዘሮች ለታይሮይድ ተግባርና ለስነ ተዋልዶ ጤና አስፈላጊ የሆነ የአንቲኦክሲዳንት ባህሪ ባለው ሴሊኒየም የበለጸጉ ናቸው። ከቪታሚኖችና ማዕድናት በተጨማሪ የሱፍ ዘሮች የፋይበርና የእጽዋት ፕሮቲን ምንጭን ይሰጣሉ። ሁለቱም ከተመገባችሁ በኋላ ሙሉ ስሜት እንዲሰማችሁ እናም ክብደትን ለመጠበቅም ይረዳሉ። በአጠቃላይ
ዘሮች በፕሮቲን፣ በጤናማ ስብ፣ በፋይበር፣ በቪታሚኖችና ማዕድናት የታሸጉ ብቻ አይደሉም፣ ሁለገብ ናቸውና ወደ ጣፋጭ የምግብ አዘገጃጀቶች ሊጨመሩም ይችላሉ። በአመጋገባችሁ ላይ ተጨማሪ ዘሮችን ለመጨመር ጥቂት መንገዶች አሉ። ዘሮችን በሰላጣ ላይ በመጨመር መጠቀም ትችላላችሁ። እንደ ኦትሜል፣ እርጎ ባሉ ተወዳጅ የቁርስ አዘገጃጀት ላይ ዘሮችን መጠቀም ትችላላችሁ። እንደ ዳቦ፣ ሙፊን እና ብስኩቶች ባሉ የተጋገሩ ምርቶች ላይ ዘሮችን ጨምራችሁ መጠቀም ትችላላችሁ። ዘሮች ወደ ሌሎች በርካታ ምግቦችም ሊጨመሩ ይችላሉ ማለት ነው። ታዲያ ሲድስ ወይም ደግሞ ዘሮችን መመገብ ሊያስከትል የሚችለውም አደጋ ሊኖር ይችላል በአንዳንድ ሰዎች ላይ። ዘሮች ወይም ደግሞ ሲድስ የምንላቸው ለብዙ ሰዎች ጤናማ እናም አስተማማኝ ምርጫ ናቸው። ነገር ግን ለዘሮች አለርጂ በሆኑ ሰዎች ላይ መወገድ አለባቸው። በተጨማሪም በፋይበር የበለጸጉ ምግቦችን ለመመገብ ያልተለማመዱ ሰዎች ፋይበር የበዛባቸው ምግቦችን ከበሉ በኋላ እብጠትናም ጋዝ ሊሰማቸውም ይችላል። አመጋገባችሁ በአሁኑ ጊዜ በፋይበር የበለጸገ ከሆነ የጨጓራና ትራክት የጎንዮሽ ጉዳቶችን ለመቀነስ በፋይበር የበለጸጉ ምግቦችን ቀስ በቀስ እንድትጨምሩ ይመከራል። በአጠቃላይ እንደ ቺያ ሲድስ፣ የዱባ ፍሬ እናም የሄምፕ ሲድስ ያሉ ዘሮች ለአጠቃላይ ጤና እንደ ፋይበር፣ ፕሮቲን፣ ጤናማ ቅባቶች፣ ቫይታሚኖች እና ማዕድናቶች ባሉ ንጥረ ነገሮች የበለጸጉ ናቸው። ዘሮችን መመገብ የዕለት ተዕለት የአመጋገብ ፍላጎቶችን ለማሟላት ብቻ ሳይሆን ጥናቶችም እንደሚያሳዩት በዘሮች የበለጸጉ ምግቦች እንደ የደም ግፊትና የኮሌስትሮል መጠን ያሉ የልብ በሽታ ተጋላጭነትን እንደሚቀንስ፣ የምግብ መፈጨት ጤንነትን እንደሚደግፉ እና የደም ስኳር መቆጣጠርን እንደሚያሻሽሉም ጥናቶች ያሳያሉ። ጤናችሁን ለማሻሻል ታዲያ ቀላልና ጣፋጩ መንገድ ለማግኘት እነዚህን 6 ዘሮችን ወይም ደግሞ ሲድስ የምንላቸውን በአመጋገባችሁ ውስጥ ለማካተት ሞክሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ለጤናችሁ ግዴታ በአመጋገባችሁ ውስጥ መካተት ያለባቸው 6 ሲድስ ወይም ደግሞ ዘሮች የምንላቸውን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።